ይሄ ምን ይባላል አለ ሀገሬ ሰውና ዛሬ እርግዝናው ተረጋገጠ ላይ ከዛ ላይ ሁለታችሁንም መምረጥ አልችልም እኔ ሁለታችሁም ጋር ሶስታችሁም አብረን የምንኖርበት አንድ ነገር ይመጣል አለ ደፋር እና ምንስ ፕራንክ ቢሆን ታዲያ በዚህ ልክ የሰው ልጅ ይፈተናል እንዴ? ሄሉ ዛሬ ደግሞ በጥፊም ደግማ ተመታ አትላትም እንዲያታጫላትም አንዳንድ ሰው እኮ ማለት ነው በስበብ አስባቡ ነው የሚጠርዛችሁና ለምን ቦታ ትሰጣታለች? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ያለሁ አልሐምዱሊላህ። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን ሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ አመሰግናለሁ። እና እንግዲህ ዛሬም በድጋሚ መጥተዋል። ሄሉ አስመርምራት ያው እሱማ ጭራሽ ምን ልታረጊያት አመጣሽ? ምንድነው የምታረጋገጪው? ካረገዘ ያረገዘ ነው አላለም። ቀልደኛ ባለፈው ሄሉ አርግዣለሁ ስትለው አይደለ እንዴ መመርመር አለበት እያለ ስሊዋን ይዞ ወደ ሆስፒታል ወስዷት የነበረው። ስለዚህ ይሄ ፕራንክ ስለሆነ ለዛ ነው ብዙ ማረጋገጥ ያልፈለገው ማለት ነው። እና እኔ አላምናቸውም። ውሸታቸውን ነው ባካችሁ፣ ውሸታቸው ስለሆነ ነው እንጂ በዚህ ልክ ሄሉ ራሱ እተዋለሁ ነበር የምትለው። ገባችሁ አይደለም? እንደነገርኳችሁ አሁን ላይ እሱ የእሷ ማርገዝ አይደለም እንድተዋለሁ የማያስብላት ነገር ማለት ነው። ነገር ግን ማርገዟ ብቻ ሳይሆን ብታረግዝም ካላስ አባትነቱን ያምናል። አሁን ላይ ህይወት ቀጥሏል አይደለ? አንድ ሰው አርግዣለሁ ስላላቸው ወደ እሱ መመለስ ሳይሆን ከዛ ሰው ጋር ያልተግባቡበት ነገር ኑሮ ጨርሰው ተለያይተው መጥተዋል አይደለ? ስለዚህ ሄሉም እኮ ሴት ናት፣ ታረግዝለት የለ እንደሱ ካፈለገ እሷ ጋር ፍቅር ካለው ሄሉም እኮ አሁንም ተጋብተው ማስረገዝ ይችላል አይደለ? እንደውም በሐላል መንገድ ማለት ነው፣ በትክክለኛው መንገድ ተጋብተው። ስለዚህ እኔ ይህን አላምንም፣ ግን ስራው ያናደል። በነገራችን ላይ የእውነት ከሆነ ይሄ ነገር ወላሂ ፕራንክ ራሱ ሆኖ እንደዚህ እሷን መሳም ያችን ማቀፍ አንቺም የልጅ እናት ነሽ አንቺም መተው አልችልም ምን ማለት ነው? ሁለቱን ሊይዛቸው ነው እንዴ? ጭራሽ ይሄ ከፕራንክ የማይገባም እውነት ለመናገር ማለት ነው። እና ብዙዎቻችሁ ያው አይሆንሽም እያላችኋት ነበረ። እውነት ከሆነ እውነታችሁ ነው፣ አይሆናትም። ሲጀመር ልጅ በሚባል ትንሱልሱ ታዲያ እሷ ጋር መከረው አንተ እንደኔም በሆነ እኔን አልቀበልም። ገባችሁ አይደለም? ምክንያቱም የሰው ላይ ገና ሀ ብሎ ካሁኑ ህይወት ሳጀምሩ እሷን እያቀፈ እሷን እንትን እያለ ካላችሁ እኮ ልጇን ሳይሆን እሷን ይወዳታል ማለት ነው። ይሄ ሰው እያቀፋት ነው አይደለም? የልጁና ስለሆነ የማቀፍ መሳም አለበት እንዴ? ልጁ የብቻው ነው። እሷ ጋር በነበሩበት ታይም ላይ ፍቅር አሳልፈዋል፣ ጥሩ ጊዜ አሳልፈዋል፣ መጥፎ ጊዜም አሳልፈዋል። የነበሩበት አልፏል። ግን አንድ ሰው በቀኝ ካንቺ ጋር ብሎ በተፈጠሩ ነገሮች በቀኝ ተብሎ ከተለያየ በኋላ የልጁ እናት ብትሆንም እየሄደ መሳብ መብት የለውም። ገባችሁ አይደለ? ምክንያቱም ልጁ ነው፣ የእሱ የአካሉ ክፋይ ነው። እሱ ሲወለድ ማሳደግ፣ አሁንም ደግሞ በሚረዳት በገንዘብ መርዳት ይችላል። ከዛ ውጭ ግን እሷን እየሄደ የሚስምበት ምንም ምክንያት የለው። እሷን የሚያቅፍበት እሷን ወዲያ ወዲህ ይዞ የሚያንከራተትበት ምንም ምክንያት የለውም። ማንኛችንም ሴቶች እውነት ከሆነ ይሄን ነገር ልንቀበል አንችልም። እና ሄሉ ሻም እውነት ከሆነ ይሄን ነገር ትቀበል ብዬ አላስብም። ምክንያቱም እንደነገርኳችሁ ሞራን የሚባል ነገር አለ። ዛሬ ላይ ገና የአንድ ወር እርጉዝ ሆና እንደዚህ እንክብካቤ ካበዛባት እየሳመ ነገቷትማ በቃ 24 ሰዓት እሷው ጋር ነው። ደሷን ቦታ ይሰጣ ፍቅር አይሰጣትም። እዛችሁ ጋር ነው ታያላችሁና ሌሎች ኮመንትሮችንም እያየሁ ነበር። ከምንም በላይ ልጅ ይበልጣል እያላችሁ ነበር። እንዴ ልጅ እኮ ልክ ናችሁ፣ ግን ደግሞ ያነ ሰው ከዛኛው እኮ ህይወቱ ትቶ ሲመጣ ሁሉን ነገር ትቶ ነው የመጣው አይደለ? ድንገት እንግዲህ የተፈጠረ ነገርም ከሆነ እንደነገርኳችሁ መርዳ ባለበት ይረዳል እንጂ ወይ ደግሞ ሄሉን እንደሰበራት በቃ ከላስ እሷ ልጅ ካለተማ ወደ እሷ ነው መሄድ የምችለው፣ ምንም ማድረግ አልችልም፣ አጋጣሚ የተፈጠረ ነው፣ ስለዚህ ልጅ ማሳደግ እችላለሁ ካለ በግልጽ አማርኛ ሄሉን ይሄ ነገር ተፈጠረ ባልታወቀ ነገር በቃ ከዚህ በቃናል ብሎ በግልጽ አስረድቷል። ሄሉም የራሷን ህይወት መኖር ትችላለች። ነገር ግን ሄሉንም እወዳለሁኝ ያችንም እወዳለሁኝ ሁለታቸውንም እየሳመ አይታችሁታል። ሁለታቸውም በአንድ ላይ እንኖራል ሁሉ ነው ያለውና ምን ማለት ነው እንዴ? ምን ስለሆነ ማለት ሁለት ልብ ያለው ሰው እኮ ከባድ ነው። ገባችሁ? ልብ አንድ ነው ይባላል እና ፍቅር አንድ ነው። ስለዚህ እናንተ ማንኛውም መጀመሪያ እንወዳለን እናፈቅራለን፣ ግን ደግሞ አነጋ ካልተኮሀና ሌላ ህይወት ይቀጥላል ብሎ ከሷ ጋር ጀምሮ ነበር። እሷ ጋር ደግሞ አልተግባቡም፣ ተለያዩ። አሁን ደግሞ ወደ ሄሉ ተመልሷል። ሶ ይሄን ነገር ደግሞ አሁን እሷ ጋር መሆን ካለበት ይሆናል። እንዲሁም ደግሞ የልጅ እናት ትበልጣለች ካለ ደግሞ በግልጽ አማርኛ በቃ ይሄ ነገር ስለተፈጠረ በጣም ይቅርታ፣ ካሁን በኋላ አንቺ የራስሽን ህይወት ኑሪን፣ የሚል ልጅ እናት ጋር እኖራለሁ ብሎ ነው እንጂ መሄድ ያለበት
አንቺንም እወድሻለሁ፣ አንቺንም እወድሻለሁ። እንዴ ነገ ሌላ እንትና ያቺ ማን ነው ስሟ ልዩም ነገ ጧት በመጣፋንም ይቀበላል፣ ሌላም ከመጣ ይቀበላል። በቃ ምን ትላላችሁ? እና እኔ በዚህ አልስማማም። እንደኔ ይሄ እውነት ከሆነ አስፈላጊ አይደለም የሷ መታገስ። ግን እኔ ሊፈትናን ነው ብዬ ነው የማስበው። እንደነገርኳችሁ እንኳን ዛሬ ተጨምሮ የትናንት ነው ብቻ ራሱ ፈተናውን ያልተመቸኝም። ሴት ልጅ በዚህ ልክ አትፈተንም። ማንም ሰው በምንወደው ሰው ላይ እኛ ቅንጣት መታገስ አንችልም። ገባችሁ አይደለ? በተለይ እንደዚህ አይነት ነገር እና ሄሉ እንደውም ትናንትናንም ዛሬንም በጣም በትዕግስት ነው ያለፈችው። እውነት ቢሆን ራሱ ጀግና ና ብዬ ነው የማልፈው። ግን ደግሞ እኛ ወይም አንቺ ሌሎቻችሁ ብትሆኑ ይህን ነገር ትታመላላችሁ፣ ምን ይሰማችኋል? እኔ መቼም አልችልም። እኔ እስካሁን እንደ በሄሉ ቦታ በሆነ ይህን ነገር ልቀበል አልችልም። እንደነገርኳችሁ ልጁ ምንም አይደለም፣ በቃ ተፈጥሯል፣ ምንም ላረገው አልችልም። ነገር ግን ርቀቷን ጠብቃ ካልሆነ እሷን እየሄደ የልጅነት እንዲነት ብሎ ቢቀበጣጥር እኔ አውልቅ ያጥለዋለሁ እንጂ እሱ ገማኔ ይናፈራል። እና የምትወድ ሰው ሲሆን ደግሞ በዛ ልክ ነው። አችሉም። ገባችሁ አይደለ? የእናንተ የሆነ ነገር ሰው እንትን ሲልባችሁ አይቻልም። እና ያው እንግዲህ እናንተ ምን ትላላችሁ? በሷ ቦታ እስኪ በሄሉ ቦታ ልክ ናት ልክ አይደለችም? ምን ስታደርግ እንዴት ነው? እስኪ ሀሳባችሁን አስቀምጡን። ያው የራሴን ሀሳብ ነው እያስቀመጥኩ ያለሁት። ያው ፈተና ቢሆንም እኔ ልክ ነው ብዬ አላስብም። ፈተናም ካልሆነ በዚህ ሁኔታ የሚቀጥል ከሆነ ያ በለሄሉ ይሆናታል ብዬ አላስብም። ገባችሁ? ምንም በላይ የህሊና እረፍት የህሊና ሰላም ያስፈልገዋል የሰው ላይ በህይወቱ ሲኖር። ስለዚህ እሷን ዛሬም ነገም እየተጎተተ እየመጣ ይዛ ሰላሟን ከምትነሳት አይታችኋል። እንዲሁም በጨራሽ በጥፊ እየመታቻት ትናንትም እንደዛ መታቻት። ዛሬም ደግሞ እንዴት ከኔ ፊት ትሳሳማላችሁ ብላ ነው መታቻት። ልጅ አረገዝኩ አለኝ እንጂ እኮ እሱ እኮ ከለስዱ አለ እኮ ይሄን አታውቅም እንዴ? እሷንም አልፈልግም ብሎ ወደ ሄሉ እንዴ ተመለሰ? ጠፍቷታል እንዴ? ከሷ ፊት ተሳሳመ ተላላሰ? ምን ይሄ እኮ አዲስ ነገር አይደለም። አንድ ሰው አንድን ሰው ትቶ ከመጣ ያንኛው ጋር ህይወት ከጀመረ እንደዛ እንደማያረግ ምንም ዋስትና የለንም። ያረጋል ብለን ነው ምናምን ነው። እና ስለዚህ ምን ብላ ትመታታለች? ታግዛታለች ወላሂ። እና እንደዛ ስለሆነ በዚህ ልክ ለጨዋታም ቢሆን መመታት የለባትም ሄሉ። ማንም ሰው እየመጣ መመታት መሆን የለባትም። ገባችሁ አይደለም? እሷ ምናልባት ቂም ይዛባት በቂም ነው እያቀረናቻት ያለችው። ነገር ግን ሄሉ እሷ እርጉዝ ናት በማለት ታግዛት ሊሆን ይችላል። ለሌላም ቢሆን ከሷ በላይኛ ተናደንን ለምን ትመታታለች ብላችሁ የተናደዳችሁ እና ሌሎችም የተናደዳችሁ ልጆች አላችሁ እና መሆን የለበትም እላችኋለሁ። ውድ ተመልካቾች እንግዲህ ስህተት ካለብኝ አርሙኝ። እወዳችኋለሁ፣ አከብራችኋለሁ። እናንተም የራሳችሁን ሀሳብ አስተያየት እያስቀመጣችሁ ላይክ እና ሰብስክራይብ አትርሱ።